ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ለመሆኑ ዛሬ ቀን ሙሉ ለሰውነታችሁ ጤና ምን አይነት ምግብ እንደተመገባችሁ አስተውላችኋልን? ምናልባት ንጹህ ውሃ ጠጣችሁ፣ ጤናማ ምሳ በልታችሁ ይሆናል። አካላችን ጤናማ እንዲሆን የምንመገበውን ነገር በጥንቃቄ እንመርጣለን። ነገር ግን ዛሬ ስለ አእምሯችን ምንም አይነት ምግብ እንደመገባችሁት አስባችሁ ታውቃላችሁ? አካላችን የምንመግበው ምግብ እንደሚመስለው ሁሉ አእምሯችን በየቀኑ የምናስገባለትን መረጃ፣ የምንሰማውን ወሬ፣ የምናያቸውን ምስሎችና የምናስተናግዳቸውን ስሜቶች ይመስላል። ብዙዎቻችን ሳናስተውለው በየቀኑ አእምሯችን መርዛማ በሆኑ ምግቦች እየተመገበ ነው። ከዚያ ግን ለምን ሰላም አጣሁ፣ ለምን ተጨነኩ፣ ለምን እንቅልፍ አጣሁ ብለን እንጠይቃለን። በዚህ ቻናል በየሳምንቱ አእምሯችን የሚገነቡ ውስጣዊ ሰላማችን የሚመልሱና ሕይወታችን የሚያሻሽሉ የአእምሮ ምግቦችን ይዘንላችሁ እንቀርባለን። ዛሬ በዚህ የመጀመሪያ ቪዲዮአችን ሳናስተውለው በየቀኑ አእምሯችን እየበከሉ የውስጥ ሰላማችን የሚሰርቁ 5 ዋና ዋና ነገሮችንና እነዚህን በአጭር ጊዜ ለመቀየር የሚረዱ ተግባራዊ መፍትሄዎችን በሰፊው እንመለከታለን። ቪዲዮውን እስከ መጨረሻው እየተከታተላችሁ ለአእምሯችሁ ትልቁን ስጦታ እንደሰጣችሁት ይቆጠራል። አብራችሁን ቆዩ። ዋናው ክፍል ዘ ኮር ኮንቴንት። ትላንትና መኖር፣ ያለፈ ቁስል ደጋግሞ ማሰብ። የመጀመሪያውና ትልቁ የአእምሮ መርዝ ትላንትና ውስጥ ለመኖር ነው። ብዙዎቻችን በአካል ያለነው ዛሬ ሳይሆን በዚች ሰከንድ ውስጥ ቢሆንም አእምሯችን ግን የሚኖረው ከዓመታት ወይም ከወራት በፊት በነበረ ትዝታ ውስጥ ነው። ያን ስህተት ባልሰራሁት ኖሮ፣ ያ ሰው ለምን ሕይወቴን አበላሸው፣ ለምን ያን እድል አጣሁት እያል ትዝታዎችና የቆዩ ቁስሎቻችን ደጋግመን እናኝካለን። ልክ የበሰበሰ ምግብ ደጋግሞ የመመገብ ያህል አእምሯችን እንበክለዋለን። ተግባራዊ መፍትሄ። ትላንት አልፏል። ካለፈው ስህተት መማር እንጂ ወደ ኋላ ተመልሶ አንድ ቃል መቀየር እንደማይቻል ለአእምሯችሁ በየቀኑ ንገሩት። በእጃችሁ ላይ ያለችው ብቸኛው እውነት ዛሬ ናት። ያለፈውን መለወጥ አትችሉም። የዛሬውን ግን ቀን ሙሉ በሙሉ የመቀየር ስልጣን በእጃችሁ ላይ ነው። የማህበራዊ ሚዲያ ውክቢያና ራስን ከሰው ጋር ማወዳደር። ሁለተኛው መርዝ ደግሞ የዲጂታል ዓለም ውክቢያ ነው። ጠዋት ገና አይናችን ሲከፈት አእምሯችን ሳይነቃ የመጀመሪያ የምናደርገው ስልካችን አንስተን ማህበራዊ ሚዲያዎችን ማብሸልሰል ነው። ስክሮል ማድረግ ነው። የሌሎችን ስኬት፣ የሌሎችን የተመረጠ የደስታ ህይወት አልፎ ተርፎን በማህበራዊ ሚዲያ ላይ ያለው ጭቅጭቅ ወደ አእምሯችን እናስገባለን። በዚህ ጊዜ ሳናውቀው የራሳችን ህይወት ከሌሎች ቪዲዮና ፎቶ ጋር ማወዳደር እንጀምራለን። ይህ ደግሞ በውስጣችን የቅናት፣ የባዶነትና የጭንቀት ስሜት ይፈጠራል። ተግባራዊ መፍትሄ። ለአእምሯችሁ የዲጂታል ጾም፣ ዲጂታል ዴቶክስ ስጡት። ጠዋት በተነሳችሁ በመጀመሪያዎቹ 30 ደቂቃዎችና ማታ ከመተኛታችሁ 30 ደቂቃ በፊት ስልክ በፍጹም አትንኩ። ጠዋት ስልካችሁን ከመንካት ይልቅ በጥልቅ ተንፍሱ፣ ውሃ ጠጡ፣ ወይም በቀኑ እቅዳችሁ ላይ አተኩሩ። ይህን ቀላል ልምድ ለ1 ሳምንት ብቻ ሞክሩት። በአእምሯችሁ ላይ የሚመጣውን ሰላም ትታዘባላችሁ። ስለ ነገ ከመጠን በላይ መጨነቅ፣ ኦቨር ቲንኪንግ። ሶስተኛው የአእምሮ መርዝ ደግሞ ነገ ምን እሆናለሁ በሚል ፍርሃት ውስጥ ነው። ገና ስላልመጣው ነገር፣ ስላልተከሰተው ችግር አስቀድሞ በሺዎች የሚቆጠሩ መጥፎ ሁኔታዎችን በአእምሮ ውስጥ መሳል። ስራ ባጣስ፣ ብታመምስ፣ ያሰብኩት ባይሳካስ የሚሉ ጥያቄዎች የአሁኑን ሰከንድ ውበትና ጉልበት ሙሉ በሙሉ ይበክሉታል። ጭንቀት የነገን ችግር አያስቀረውም፣ የዛሬው ጉልበት ግን ጨርሶ ይወስደዋል። ተግባራዊ መፍትሄ። የወደፊቱን ጊዜ በዕቅድና በሥራ እንጂ በጭንቀት መቀየር አይቻልም። ለአእምሮአችሁ እንዲሁ በሉት፣ የነገው ችግር ሲመጣ በጊዜው አጋፈጠዋለሁ። አሁን ግን ትኩረቴ ዛሬ በእጄ ላይ ባለው ሥራ ላይ ነው። በእጃችሁ ላይ ያለውን ዛሬ በጥሩ ሁኔታ ከተወጣችሁት ነገ ራሱን ችሎ ይስተካከላል። መርዛማና አሉታዊ ሰዎችን ማዳመጥ፣ ኔጌቲቭ ኢንቫይሮንመንት። አራተኛው ነገር በዙሪያችን ያሉ ሰዎች ናቸው። አእምሯችን የሚበክሉ በራሳችን ሐሳብ ብቻ አይደለም፣ በዙሪያችን ባሉ ሰዎችም ጭምር እንጂ።
ሁልጊዜ ስለ ሕይወት የሚያማርሩ፣ ስለ ሰው መጥፎ የሚያወሩ፣ ሁልጊዜ አይሆንም አይሳካም የሚሉና ተስፋ የሚያስቆርጡ ሰዎች አጠገባችሁ ካሉ አእምሮአችሁ በቀላሉ በእነሱ አሉታዊ ጉልበት ይበከላል። ወሬያችሁን በሰማችሁ ቁጥር የእናንተም ተስፋ እየመነመነ ይሄዳል። ተግባራዊ መፍትሔ፣ በዙሪያችሁ ያሉትን ሰዎች በጥንቃቄ ምረጡ። የሚያበረታቷችሁን፣ ስለ አዳዲስ እቅዶች የሚያወሩና አእምሯችሁን በእውቀትም የሚያሳድጉ ሰዎችን አስጠጉ። አሉታዊን ሰዎችን ደግሞ ርቀታችሁን ጠብቁ። ይህ ጭካኔነት ሳይሆን የራስን የአእምሮ ጤና የመጠበቅ ግዴታ ነው። ራስን ችላ ማለትና የጥራት እረፍት ማጣት። አምስተኛውና የመጨረሻው መርዝ አእምሯችን ያለማቋረጥ ማሰራትና የጥራት እረፍት መንሳት ነው። ቀኑን ሙሉ በስራ በስልክ ውክቢያ በሐሳብ ስናደክመው ውለን ማታ ደግሞ በቂ እንቅልፍ ካልሰጠነው አእምሯችን የተጠራቀመው መርዛማ ሐሳቦች ማጽዳት አይችልም። ልክ እንደ ማንኛውም ማሽን አእምሮም እረፍትና ኃይል መሙላት ሪቻርጅ መደረግ ያስፈልጓል። ተግባራዊ መፍትሔ፣ በየቀኑ ቢያንስ 7 ሰዓት ጥራት ያለው እንቅልፍ መተኛት፣ እንዲሁም በቀን ውስጥ ጥቂት ደቂቃዎችን ወስዶ ምንም ነገር ሳያደርጉ ስልክ ሳይመለከቱ በተፈጥሮ መካከል መናፈስ ወይም ዝምታን መለማመድ አእምሮን በሚገባ ያድሰዋል። ውድ የቻናላችን ቤተሰቦች ዛሬ ካነሳናቸው 5 ነገሮች ውስጥ የእናንተ አእምሮ ይበልጥ እያደከመውና እየበከለው ያለው የትኛው ነው? ቁጥሩን ወይም ሐሳቡን ኮሜንት ላይ ያካፍሉኝ። እኔም እያንዳንዱ ኮሜንት አነባለሁ። አእምሯችን እጅግ ውድ የሆኑ የአትክልት ስፍራ ነው። መልካም ፍሬ እንደሚያፈራ ሁልጊዜ በጥሩ ሐሳብ፣ በተስፋ፣ በእውቀትና በሰላም ልንኮተኩተው ይገባል። ይህ ቪዲዮ ከተመቻችሁና ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ በየሳምንቱ የሚለቀቁ ሕይወትን የሚቀይሩ የአእምሮ ምግቦች እንዳያመልጣችሁ አሁን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ለወዳጅ ዘመዶቻችሁ ያጋሩት። ለአእምሯችሁ ሁልጊዜ ጥሩ ምግብ መግቡት።